አትለፉ ወንድማቸው ነብይ ዘማች ዳንኤል ከባሳ ነኝ። ሼር አድርጉት እንን ቪዲዮ ቀጥታ በእውነት ለኢትዮጵያውያኖች ይድረስልኝ፣ ለሃይማኖት አባቶች ከዛ አልፎ ይህንን ጉዳይ ለሚመለከታቸው ለፌደራል መንግስትም ሆነ ለጠቅላይ ሚኒስትራችን ቀጥታ እንዲደርስልኝ ነው የምፈልገው። አጠቃላይ ባለስልጣን ለሆነውም አማኝ ለሆነውም ለሁሉም ስለሚመለከተው ይድረስልኝ። ይህንን መነሻ ያደረኩት ዛሬ ምንድነው በአርስ ላይ በተደረገው ይህንን ተናግሬ አልፋለሁ። እዛ በተደረገው ነገር አዝነናል። እግዚአብሔር ለዛ አካባቢ መጽናናትን ይስጥ ለኢትዮጵያ ሕዝብ እላለሁ። ዋና ቁልፉ ነገር ያለበት ዛሬ እግዚአብሔር ቃል ምክር አገልግሎት ይሰጠናል። የእግዚአብሔር ቃል ምሳሌ ምዕራፍ 15 ከቁጥር 1 ላይ የእግዚአብሔር አይኖች በሁሉም ስፍራ ናቸው ነው የሚለውና ስለዚህ እኛ አሁን እየጮኸ ነው ያለነው ወደ መንግስት ጣታችን እየቀሰረን ፊት ለነሱ ይሁን እያለን ነው። ፊት የሚመጣም ወገኖቻችን ዛሬ ነግራችኋለሁ። መንግስት ለዚህ ጉዳይ የራሱን ኃላፊነት ተወጥቶ እየሰራ ባለበት በተከሰተው ነገር ላይ እንግዲህ ሁሉ መንግስትን ብቻ ማስቸገር የለብንም። ማስቸገርም ካለብን መጮም ካለብን አንደኛ ወደ እግዚአብሔር እንደሆነ ነው ምነግራችሁ። አይኖቹ በሁሉ ስፍራ ናቸው ነው የሚለው። የእግዚአብሔር አይኖች ከምድር በታች በላይ ናቸው። ስለዚህ መፍትሄ የሚመጣ በምን መንገድ ነው ቢባል ሰዎች ለፈጠራቸው አምላክ በምድር ላይ በሚመጣው በተለያየ ፈተናዎች ወደ አምላካቸው ጸልዮ መፍትሄ ያመጡት የሃይማኖት አባቶች ሆነ ትውልድ አሉ በመጽሐፍ ቅዱስ ውስጥ። እኛም ከዛ ምሳሌ ወስደን የእግዚአብሔር ቃል ሁለተኛ ዜና ምዕራፍ 7:14 ላይ በስሜ የተጠራ ሕዝቤ ሰውነታቸው አዋርደው ወደ እኔ ቢጮኹ እኔ እመለሳለሁ፣ ከክፉ መንገዳቸው ቢመለሱ ነው የሚለው። ከአማኝ ጭምር ከነብዩ ጭምር ሕዝብን የሚያሳድድ ነብይ አለ፣ የሚያሳስር ነብይ አለ። እግዚአብሔር ምድራችን ላይ በእውነት ምሕረት የሚያመጣ ሁላችንም በአንድነት ጣታችን ሰውረን አይደለም ይቅር በለን ያደረገነውን ብለን ወደ እግዚአብሔር ስንጨውና ስንቃትት እግዚአብሔር ይሰማል። ከዛም አርፎ ተርፎ አስቴርን ተመልከቱ። መፍትሄ ለማምጣት አስቴር ምዕራፍ 4:15 ላይ መርዶክዮስና እሷ ልትጠፋ አዋጅ በተነገረ ጊዜ መርዶክዮስን መልእክት ላከች። እኔም ወደ ንጉሱ ገባለሁ፣ እናንተ ግን ምግብ እንዳትበሉ እንዳትጠጡ ይህንን መልእክት አስተላልፍ ለ3 ቀን ብላ፣ ምክንያቱም ምንም ምግብ የሚባለው ነገር እንዳይቀምስ መልእክት ሰጠች። መፍትሄ መጥቷል። ከዛም አርፎ ተርፎ ተመልከቱ ትንቢተ ዮናስ ተመልከቱ ምዕራፍ 3 ከቁጥር 6 ላይ እግዚአብሔር አምላክ በአሳ ነባሪ ሆድ ውስጥ ሆኖ የጮኸ ጩኸት እግዚአብሔር የሰማ ዛሬ በተግባር አየር እየተነፈሰን የምንጸልየው ጸሎት የማይሰማን ይመስላችኋል? ስለዚህ ወደ እግዚአብሔር እንጮህ። ስለዚህ ከቁጥር 6 ላይ ምንድነው የሚለው? ለነነብ እንግዲህ ትንቢት ከተናገረ በኋላ ነው ንጉስ የሆነው ነገር ላይ ነው የሚናገረው። በዛ ስፍራ ላይ ጠቅላይ ሚኒስትራችን በዚህ ላይ በእውነት የሚያውቁት ቃል ቢሆንም በጥሞና እንዲከታተሉኝ ይፈልጋለሁ። ስለዚህ በዛ ስፍራ ላይ ምንድነው የሚለው? ተመልከቱ 3:6 ላይ ትንቢተ ዮናስ ምን ያለ? ነነዌ ንጉስ ከዙፋኑ ወረደ፣ ማቅ ለበሰ፣ አመድ ነሰነሰ። ከዛስ በሞላው ግዛቱ ላይ አዋጅ አወጀ። ምን የሚል አዋጅ ነው አወጀው? በዛ ጊዜ ስራ ላይኖር ይችላል። ስራ አትስሩ፣ ይህንን ዝጉ ብሎ ትእዛዝ ሊያወጣ ይችላል። አሁንም ጠቅላይ ሚኒስትራችን ሰኞ፣ ማክሰኞ፣ እሮብ ወስዶ ሐሙስ ወስዶ 4 ቀን በእግዚአብሔር ፊት ትውልድ ወደ እግዚአብሔር እንዲቃት 4ኛው ቀን እግዚአብሔርን ትውልድ የሚያመሰግኑበት ስፍራ ሲሆን ሐሙስ ቀን፣ ሌላው ቀን ሰኞ፣ ማክሰኞ፣ እሮብ በየቤቶቻቸው በየቸርቾቻቸው ትውልድ ወደ አምላካቸው የሚቃትቱበት ጊዜ ይህንን ነገር የሚያመቻቹ እሳቸው እንደሆነ ይህንን አስተላልፋለሁ። ምክንያቱም ነነዌ ሕዝብ በእንደዚህ አይነት ሁኔታ ችግር በመጣ ጊዜ አዋጅ በማውጣት ሕዝብን ወደ አንድነት ሰብስቦ አንድ እንዲሆኑ በአንድነት ወደ ፈጣሪ እንዲቃትቱ፣ አመፀኛ አመጹን እንዲተው፣ ሌባ ሌብነቱን እንዲተው፣ ወደ እግዚአብሔር እንዲመለስበት እግዚአብሔር ምሕረት እንደሚያመጣ ተማምኖ ያ ንጉስ ወደ እግዚአብሔር ሲጸልይ ትውልድ እንግዲህ ከእንስሳ ጭምር ነው ምግብ ያልተመገበ እግዚአብሔርን አይቶ
ሊያመጣ ያለውን ጥፋት መለሰ ይላል። ስለዚህ ዛሬ በምድራችን ላይ ጥፋት የሚቆመው እንደዛ አይነት ድርጊት ስናደርግ እንጂ ሞት ይቆማል ብላችሁ አታስቡ። ሞት የሚቆመው ትውልድ ወደ እግዚአብሔር ሲመለስ ነው። ሁላችንም ስንመለስ ነው። በቅድስና መመላለስ ስንጀምር ነው። ስለዚህ ወገኖቻችን አሁን ደግሞ የእግዚአብሔር ቃል የሚለውን ሰምተን እንን ቀጥታ ወደ ጠቅላይ ሚኒስትር ቢሮ እንዲደርስ ሼር አድርጉ፣ ሐሳብ ስጡበት። ስለዚህ ይሄ ፍቲ ለአርሲ ነገሌ ወይም ፍቲ ለሌላ አገር እያለን ፍቲ ለተለያየ ስፍራ እያለን በኢትዮጵያ ውስጥ ያለውን ስም እየጠራን ከምንሄድ ወደዛም አታድርጉ ማለት አይደለም። ማድረጋቸው ጥሩ ሆኖ ሳለ አብልጦ ወደ እግዚአብሔር ትውልድ መጸለይ አለበት። አይናዎቻችን በእግዚአብሔር ላይ መትከል አለብን። መንግስት የራሱን የሆነ ነገር እያደረገ ነው። ነገር ግን አሁን ዛሬ ምለው ለመንግስት ይህንን ሐሳብ ያቀረብኩት ትውልድ ወደ አምላኩ በሚጮህበት ጊዜ እግዚአብሔር ምሕረትን አምጥቶ እግዚአብሔር የጠራቸውን የሚያስነሳበት ሰዓት እየቀረበ ስለሆነ እግዚአብሔር ወይ አንተ የጠራውን አስነሳልን፣ አሳልፈ ስጠን ትውልድ እንዲሉ በዚህ አጋጣሚ አሳስባቸዋለሁ። ስለዚህ እግዚአብሔር ቃል ሲናገር አንድ ነብይ ካለ አሁን ሌባ ነብይ ስለበዛ ነው ምድራችን ደም በደም ሆና ያለችው ማለት ነው። ስለዚህ ዛሬ ሁለተኛ ነገሥት ምዕራፍ 6 ቁጥር 15 ላይ በመናይበት ጊዜ ከኤልሳ ጋር ያለው ወደ ውጭ ሲወጣ በሶርያውያን ተከቦ ከተማ ባገኘ ጊዜ ወዮ ጠፋን ብሎ ወደ እግዚአብሔር ወደ ኤልሳ ተጠግቶ በተናገረ ጊዜ ጌታ ሆይ ስላላወቀ ነው ብሎ ይሄ ሁሉም ይሸበረው አለ። እግዚአብሔር ጸለየ፣ አይኑ ተከፈተ፣ አየ ጦሩን። ነገር ግን ዛሬ ማለት የተፈለኩት ነገር አለ። ከዛ ኤልሳ ተጠጋና ማንን ትፈልጋላችሁ ብሎ ወደ እግዚአብሔር ቃትቶ አይኖቻቸው እንዲታወር ባደረገ ጊዜ ሁሉም ተከሻ እንዲይዝ ያ ሁሉ ጦሩ ተመልከት፣ ያ ሁሉ ጦሩ ምን ይሆን መሰላችሁ? ባውኑ ነብይ ቢሆን ኖሮ አሳልፎ ይሰጣል። ያሁኑ ነብይ ማለት ነው። ያሁኑ ነብይ ወይ አሳልፎ አይሰጥም፣ ብር ተቀብሎ በሌላ መንገድ ይሸኛል። ግን ይሄ ነብይ ተመልከቱ ምንድነው አለው? እግዚአብሔር ሆይ አይኖቻቸው ይጨልም። አይን ታወረ፣ ተከሻ ይዞ መሃል ከተማ ሲደርሱ አይኖቻቸው ተከፈተ። እግዚአብሔር ክፈት ብሎ ከፈተ። ከዛ ደግሞ ንጉሱ ምንድነው አደረገው? እናጠፋለን ብሎ በተነሳ ጊዜ ነው የሚበሉትን የሚጠጡትን ይስጣቸው፣ ይሄ አንተ አይደለም ማርክ ያመጣቸው ብሎ ሲናገር አብልቶ አጠጥቶ ሸኟቸው ይላል። ዛሬ ማለት የተፈለኩት ነገር ለጠቅላይ ሚኒስትራችን ነው ሐሳብ የሚያቀርበው። አንድ ነብይ እግዚአብሔር በምድራችን ላይ በሚያስነሳበት ጊዜ ለዓለም ሁሉ ይበቃል። ስለዚህ ዛሬ ማለት የተፈለኩት ነገር ኢትዮጵያ እግዚአብሔር ሆይ ድምጽ ሰጥተ አንተ ነብይ ብለ በምድሪቷ ላይ ነብይ ብለ አንተ በዚህ ምድር ላይ ምን አለ ብለ የሾምካቸውን ጊዜ የምትጠብቃቸውን አስነሳልን በሉ፣ አስነሳልን እንድትሉ ነው ይሄንን ጥሪ የሚያስተላልፈው። ስለዚህ ጠቅላይ ሚኒስትራችን ይህንን በመቀበል ሞላ ኢትዮጵያ ወደ እግዚአብሔር መመለስ እንዳለበት በማመን ሁሉም ጥፋተኛው አመጽ የሚሰራ ክፋት የሚሰራ ከነ ጥፋቱ እንዳይጠፋ በተፈጸመና በመጣው በዚህ ድንገተኛ ሞት በአባቶች ላይ በእናቶች ላይ በወገኖቻችን ላይ በመጣው አመጽ በመጣው ይሄ እግዚአብሔርን ህዝብን የሚያሳዝን ልብ የሚሰብር ነገር የመጣውን እሳቸው ደግሞ ከእግዚአብሔር ዘንድ ትውልዱ በእውነት ምሕረት እንዲመጣ ለምድራችን ይህንን ሐሳብ ማቅረብ ይችላሉ። የተወሸቀው የተደበቀው በዋሻ ያለው ይጋለጣል። በዛ ሰዓት ወደ እግዚአብሔር ምንቃትትበት ጊዜ እግዚአብሔር ነብይን በሚሰጠን በሚያስነሳ ጊዜ ያስነሳቸው በሚገልጥበት ጊዜ በዋሻ ውስጥ ያለውን ማውጣት ይጀምራሉ። እንደ ኤልሳ አሳልፎ ለነገስታቶች ይሰጣሉ። ስለዚህ ይሄ ጊዜ ሩቅ አይደለም። ስለዚህ ጠቅላይ ሚኒስትራችን ይህንን ሐሳብ ተቀብሎ ሰኞ፣ ማክሰኞ፣ ሮብ ሰው በየቸርቹ ከጸለየ በኋላ ሐሙስ ቀን በየአደባባዩ ወጥቶ ትውልድ እግዚአብሔርን በምስጋና አንደበቱን ይክፈት። ከዛ በኋላ እስከዛ ድረስ ምንም አይነት እንቅስቃሴ እንዳይኖር፣ ምንም አይነት ትራንስፖርት የትም ሀገር እንዳይከድ አዋጅ መንግስት እንዲያወጣ
ሐሳቤን አቀርባለሁ። በእንደዚህ አይነት ከሆነ ሞት ይቀንሳል።